እሺ እንግዲህ ውድ ተመልካቾቻችን ከሞቲቬሽናል ስፒከር አሌክስ ድሪምስ ጋር እያሳለፍነው ያለነው ጊዜ ቁም ነገር እየጨበጣችሁበት ጥሩ ነገሮችን እያገኛችሁበት እንደሆነ አልጠራጠርም። በይበልጥ ምን ላይ ነው አተኩረህ የምትሰራው? ያው ሞቲቬሽናል ስፒከር እንደመሆነ መጠን ስራዬ የተኛን ሰው ማንቃት ነው ብዬሻለሁ። በተለይ ደግሞ በዚህ በዲጂታሉ ዘመን በማኑዋል የሚያስቡ ወጣቶችን ማንቃት ላይ ነው ማተኩረው። እንዲያው ዝም ብለሽ እኮ አሁን የሀገራችን ሶሻል ሚዲያ እንዲ ገረፍ ብታደርጊው የኛ ፍሬ የሆኑ ብዙ ወጣቶችን ታገኛለሽ። እውነት ነው። እኔም የተለያዩ ሶሻል ሚዲያዎች ላይ አይቼ ነው የሰራችሁትን ስራዎች የጋበዝኩ። ቫይራል ወጥተዋል። በነገራችን ላይ ብዙ ወጣቶች ወደኛ መጥተው ህልማቸውን እየኖሩ ነው፣ የተመኙትንም እያገኙ ነው። በዚሁ አጋጣሚ ሁሉም ኢትዮጵያዊ ይህንን ስልጠና ቢቋደስ ባይ ነኝ። ይገርምሃል፣ እኔ ወደዚህ የጋበዝኩ ይህንን ህመም ስለማውቀው ነው። መተኛት፣ አለመንቃት፣ አለመነሳት የሚለውን በቤተሰብ በቅርብ ሰው የገፈቱ ቀማሽ ስለሆንኩ ለዛ ነው የጋበዝኩና ተመልካቾቼም ከዚህ እንዲጠቀሙበት ብዬ ነው። ወጣቱ ከጥገኝነት ነፃ መውጣት አለበት። የራሱን ህልም እያለመ እየተመኘ የተመኘውንም እያገኘ እንዲኖር ማድረግ ላይ ነው ጥረታችን። ይህንን ለማድረግ ደግሞ ምንም የሚገድበን ነገር የለም። ወጣቱ ምን ማድረግ አለበት ካልሽኝ፣ እችላለሁ አደርገዋለሁ ብሎ መነሳት ብቻ በቂ ነው። ወጣቱ ላይ እየሰራችሁ ስላለው ስራ እኔም ተመልካቾቼም እጅግ አድርገን ነው የምናመሰግነው። የሚገርምሽ እንደ ጥረታችን ፍሬያማ ነን ማለት አልችልም። ገና ብዙ አልሰራም፣ ብዙ ይቀረናል። እና ማፊዬ ምስጋናው እንኳን ትንሽ ቢቆየኝ ባይነኝ ነው እንዴ? ለወጣቱ ማን አሰበለት? ማን አለው አለው? እናንተ አይደላችሁም እንዴ? ምስጋና ይገባችኋል። እሱስ ልክ ነሽ። የስበትን ህግ በመጠቀም ብቻ ብዙ ወጣቶችን ባለሀብት ማድረግ ችለናል። ሪሊ? ይገርምሻል፣ ይህንን ራዕይ የተነሳሁት ከራሴ ተሞክሮ በመነሳት ነው። የገንዘብ እጦት፣ የስራ እጦት ባንገላታኝ ሰዓት ነበር አንድ ሀሳብ ብልጭ አለ። ባንክ ገብቼ ባንከሩ ፊት የተደረደረውን ገንዘብ ለኔ ነው ብዬ አመንኩኝ። የባንኩን ብር? ከዛ ከባንኩ ወጥቼ ኪሴ እየከበደኝ ሄደ። ምንድን ነው ብዬ ኪሴን ስፈትሽ 100 ሺህ ብር ኪሴ ውስጥ ተቀምጦ አገኘሁት። አይ ክኖት ብልጥስ ወይለ ያ አይገርምሽም? ይሄ ደግሞ የሆነው የኔ ነው ብዬ በማመኔ ብቻ ነው። ከዛ እኔም ወጣቱን ማነቃቃት አለብኝ፣ ለወጣቱ መድረስ አለብኝ ብዬ ይኸው ተነስቻለሁ። ማለት ይሄ በጣም የሚያነቃቃ ነገር ነው እየነገርከን ያለው። ይሄ ትውልዱን ወጣቱን ሊያነቃቃ ሊያስተምር የሚችል ነገር ነው እየነገርከን ያለው። እርግጠኛ ነኝ ይሄን ኢንተርቪው የሚያዩ ሰዎች በሙሉ በጉጉት እየጠበቁ ነው አድራሻችሁን ማለት ነው። የት ትገኛላችሁ? አድራሻችን አዲስ አበባ ቦሌ ደበበ ህንጻ 2ኛ ፎቅ፣ እንዲሁም መገናኛ ምኞት ህንጻ 5ኛ ፎቅ ላይ እንገኛለን። ሐሙስና ቅዳሜ ስልጠናውን እንሰጣለን። ሌላ ተጨማሪ የምትለን ነገር ካለ? በአካል መገኘት ለማይችሉ በቲክቶክ እና በዩቲዩብ ቻናል ለማነቃቃት ዝግጅታችን ጨርሰናል። በተጨማሪ ማፍዬ ትዳር እናማክራለን። የቆሰለ የተጎዳ ለመፍረስ ጫፍ ላይ እየደረሰ የፈረሰም ካለ እናማክራለን። ከረንት ኢሹ ነው እውነት ያልቆሰላለ ብለህ ነው። ለማንኛውም ተመልካቾቻችን ከስር ሊንኩን የምናስቀምጥላችሁ ይሆናል። በመጨረሻ መንቃት መነሳሳት ለሚፈልጉ ወጣቶች ማስተላለፍ የምፈልገው ነገር ካለ? ጥሩ። ነገ ሀብታም ሚሊነር የተሳካለት ሰው መሆን የሚፈልጉ ካሉ ወደኛ ይምጡ እንላለን። በዚሁ አጋጣሚ ማፊ ላንቺም ቤተሰብ ካለሽ በነፃ ስልጠናውን ለመስጠት ዝግጁ ነኝ። እውነት? አዎ ይለወጣለሁ ብለህ ነው? እንግዲህ ውድ ቤተሰቦቼ ይሄ የምታዩት ሰው ለእናንተ አዲስ አይደለም። ሞቲቬሽናል ስፒከር አሌክስ ድሪምስ ይባላል። እናንተን እንዲያነቃቃችሁ እንዲያነሳሳችሁ ብዬ ነው ይዤ የመጣሁት። እኔ እኮ በጠዋት የነቃሁት በጣም በጠዋት። ማፊ እውነቷን ነው። ስለ ራሴ መናገር አይጠበቅብኝም። ምክንያቱም ስራዬ ስለ እኔ ስለ ራሴ ይናገራል። እዚህ ቤት ውስጥ ደግሞ ሶሻል ሚዲያ ላይ እኔንም ያውቀኛል ብዬ አላስብም። ሶሻል ሚዲያ ሰው ማን ነው? የጋሽዬ ዘመድ ነው እንደ ያ ከናጋ ይሮጥ ነበር አነቃቂ ነው። ለነገራችሁ ሞቲቬሽናል ስፒከር አይደለም ጥይት አያነቃሽም። እኔ ማማሰያ መሰለ ሰውዬ ነው። ምን ብሎ ነው የሚያነቃኝ? ከሱ ይልቅ ያረጋችኋት በደንብ ነው የሚያነቃኝ። እንግዲህ በዚህ በያዝነው አዲስ ዓመት እጃችን ላይ ምን ይዘናል? ምን ይሁን እንግዲህ ግድ የለም።
ሁላችንም ራሳችን ወደ ውስጥ መመልከት አለብን። በዝምታና በጥሞና ወደ ውስጥ ማየት። አንቺ እኔ አንቺ ያለው እንግዲህ ባሸተተ እኮ አይደለም አታሸት በዛብህ ወይ ምንድን ነው? ራሴን በተመስጦና በጥልቀት እየተመለከትኩ ወይ አትልፋ። ባዶ መሆኑ ከዚህ ጋር ያስታውቃል፣ ይታየኛል። እሺ እንግዲህ ዛሬ የምንማረው ራሳችን ስለመሸጥ ነው። ግራ እንደምትጋቡ ይገባኛል። ሁላችንም የተሰጠንንና ያለንን ነገር በማወቅ ከፍታን እንጎናጸፋለን። ያላችሁና የተሰጣችሁን ነገር ስታውቁ ደግሞ ራሳችሁን እንዴት መሸጥ እንዳለባችሁ ታያላችሁ። ቆይ በጣም ብዙ ስታወራ ሰምቻለሁ። አሁን ግን ወደ ጉዳይ ወደ ነጥብ ብትገባ ፈቃደኛ ከሆናችሁ ሀብታም፣ ዝነኛ፣ እንደኔ የተሳካለት ሰው ላድርጋችሁ ነው የመጣሁት። አንተ ሀብታም ነህ? ምንም ግራ መጋባትና መደናገር አያስፈልጋችሁ። እሱ ያላችሁን ነገር ሰምታችሁ መተግበር ነው። አዎ፣ ለዚህ ደግሞ ትልቁና ዋናው ነገር ራስን መሸጥ። አንተ እዛ የማየውን ነገር አትበል። እንኳን ዛሬ አይደለም ድሮም አልተሸጥን። እቺ ፋራ መሸጥ ማለት እኮ ልክ እንደ ቋሱ የእንትን ተጫዋች ወደ እንትን ሄደ እንደሚባለው ነው። አሁን እኔ ለምሳሌ ራሴን እሸጣለሁ፣ ወደ ቦሊውድ ራሴን እሸጣለሁ ማለት ነው። እኔ ተመችቶኛል። ቆይ አንተ ምንድነው የማይመስል ነገር የምታወራው? ቆይ ከመቼ ጀምሮ ነው ሰው ራሱን የሚሸጠው? በዚህ በሰለጠነ ዘመን ሰው ሀሳቡን፣ ችሎታውን፣ ውበቱን፣ ቁመናውን፣ ጭንቅላቱን ይሸጣል። ወንድሜ ቤት ስተሃል ማለት ነው። አሁን የዘረዘርካቸው በሙሉ እዚህ ቤት ውስጥ የሉ። ምንድነው? ይበቃል። በቃ እንዴ ምንድነው? ጸጥታ፣ እንደማመጥ እንጂ ስርዓት ይኑረን። አልገባችሁም መሰለኝ። እኔ እያልኩት ያለሁት ያላችሁን ነገር በመሸጥና በማሳየት ውስጥ ነው ራሳችሁን የምትሸጡት እያልኩ ነው ያለሁት። ይሄ ነገር ህገወጥ የሰዎች ግብይት ነው። እሱ እንዳለው ከእናንተ ስር ነቀል ለውጥ እፈልጋለሁ። ገባችሁ አይደል? ራሳችሁን ኤክስፖዝ ማለት መሸጥ ገብቷችኋል? እሺ በዛብህ በእውነቱ በጣም ጥልቅና ውስጠት ያለው ውይይት ነው ያደረግነው። በጣም ደስ የሚል ነው። እኔ ግን አንድ ሀሳብ አለኝ። እንደው እኔን በርካሽ የሚገዛኝ ሰው አታውቅም? ማለት እኔ አሁን ለእኔ እየጠቀምኩ አይደለም ምንም፣ ይኸው እዚህ ነኝ እና ሰው ጋር ሄጄ ከጠቀምኩ ብዬ እኮ እቃ መሆንህ ማመን ጥሩ ነው። አሁን እዚህ እንደ ልዋጭ ነገር ከመጣ ልውጥብሃለሁ። አልፈለቀም ደስ ያላቸውን እንኳን ደስ አላችሁ ማለት ወግ ነው። አዳዲሶቹን ደግሞ ለዚህ ዕድል ያብቃችሁ ማለት በጎነት ነው። የመጀመሪያው ዙር የህብረት አምባ የቤት ባለቤቶች እንኳን አደረሳችሁ። ሐምሌ 26 ቀን 2017 ዓመተ ምህረት እናንተው አባላቱ በተገኛችሁበት በድምቀት በዕለቱ የክብር እንግዳ የመሰረት ድንጋይ ተቀመጠ። እነሆ ቤታችሁ ከፊታችሁ። አደራውን አንበላም ባልነው መሰረት ለአደራው ታምነን የመጀመሪያውን ምዕራፍ አብረን ተሻገርን። ለአዳዲሶች የሁለተኛው ዙር ምዝገባ ተጀምሯል። ለሚኩራ ክፍለ ከተማ ጫካ ፕሮጀክት አጠገብ አዲሱ ሳተላይት በ250 ሺህ ብር እርሶም የቤት ባለቤት ለመሆን እድል በፊት ሆናት። በሁለት ዓመት 30%ቱን ከፍለው ቀሪውን 70% በግሎ ወይም ከባንክ ጋር አያይዘው ቤቱን እየኖሩበት ይከፍላሉ። ኑ ቤታችንን እንገንባ። ህብረት አምባ። የስበት ህግ ያሻችንን ወደ ራሳችን መሳብ፣ የኛ ያልሆነውን ነገር የኛ የምናደርግበት ህግ ነው። እስኪ ሁላችሁም ዓለም ላይ ለኔ ቢሆን ብላችሁ የተማኛችሁት ነገር ዝና፣ ገንዘብ፣ ሀብት፣ የፈለጋችሁትን ነገር አልሙ። ከዛ ክሊም አድርጉት፣ የኔ በሉት። የተመኛችሁትን ነገር ለእናንተ ለማድረግ ኃይል አላችሁ። አትፍሩ። እስከምታሳኩት ድረስ ታገሉ፣ ልፉ፣ ድከሙ፣ ቧጡ። ከዛ ለእናንተ ሲሆን ታወጣላችሁ።
ማፊ አሁን የተሰማሽን ስሜት ልትነግሪ ትችያለሽ? አሁን ያለሁበትን ስሜት ይሄ ነው ብዬ ለመናገር ይከብደኛል። የሆነ መግነጢሳዊ ስሜት ውስጥ ነኝ። ከዩኒቨርሳል ስቱዲዮ ጋር ተፈራረምኩ። ከታላላቅ አክተሮች ጋር እየተወንኩ ነው። ብቻ ይሄ ነው ልልህ አልችልም። እንደምታደርጊው አልጠራጠርም። አንቺስ እህቴ ምን ተሰማሽ? ባሌ ቁመቱ ረጅም ነው። ከዛ ስፖርት መስራት ጀመረ። ደረቱ ሰፋ፣ ጡንቻው ፍርጥም፣ ሆዱ ሲክስ ፓክ አወጣ። በእጁ ወገቤን ያዝ አረገኝ። ከተትረፈረፈው ሀብቱ ወደ ውጭ ሀገር ይዞኝ ሄደ። ዱባይ፣ ፓሪስ ይዞኝ ሄደ። ከዛ ቢሽ ዳር ላይ የዳይመንድ ቀለበት ጣቴ ውስጥ ተንበርክኮ አጠለቀልኝ። ቀለበት የማይሆንበት ምንም ምክንያት የለም። አንተስ ምን ተሰማ ወንድሜ? እኔማ በትዳር ህይወቴ እንደተሳሳትኩ የገባኝ አሁን ነው። ልቀቂኝ! አንተስ ወንድሜ ምን ተሰማ? አይ ዲድ ኢት 10ኛ ፎቅ ላይ ነው ያለሁት። አሁን እዛ ላይ ሆኜ ነው አንተ የመጣው። ገና ከዚህ በላይ 10 ፎቅ እጨምርበታለሁ እና የመጨረሻውን 10ኛው ፎቅ የመጨረሻውን ቴራዝ መጠጥ ቤት አደረኩት። በጣም ደስ ይለኛል አንተ እና ይሄንን ህንጻ ለመገንባት በጣም ብዙ ውጣ ውረድ አይቼበታለሁ። በጣም ብዙ ውጣ ውረድ። ግን አስበዋል የራስ ህንጻ ላይ 10ኛ ፎቅ ላይ ያለው ቴራዝ ላይ ቁጭ ብለህ እስቲ ብራዘር እንጠጣ። በእናት እስቲ አምጪለት የሚጠጣ የሆነ ነገር እየቀመቀመ ኧረ በእግዚአብሔር ጨምር ጠጣ በእናት እንደዚህ ስንባባል አቢ ምን ይታይሻል? ያንቺ የማያልፍለት ህይወት። እኔ ደግሞ ምን እንደሚታየኝ ታውቂያለሽ? አንቺ ዘላለም ዓለምሽን የሰው ቤት አሽርጋጅ ሆነሽ ስትኖሪ እኔ መች ጠየኩሽ? ጠይቄሻለሁ? ድሮስ አንቺ መች ደህና ነገር ይታይሻል? ግምግም ነገር ነው ይታይሽ? ዋው! ሁላችሁም ደስ የሚል እይታ፣ ደስ ይላል። አንተስ ወንድሜ ምን አይነት ስሜት ተሰማ? ሮም፣ ቤጂንግ፣ ቶኪዮ፣ ካሊፎርኒያ ማራቶን። ኦ ማይ ጋድ! ትሮጣለህ? አይ አልሮጥም። በአትሌቲክሱ ተስፋ ቆርጬ ወደ እነዚህ ሀገሮች ተሰደድኩ። ይህ አሪፍ እይታ፣ አሪፍ ገለጻ። አሜዚንግ! ያ ጉዳይ በጣም ደስ ይላል። ወንድሜ አንተስ ምን ተሰማ? እኔ የልጅነት እድሜ ተሳካ። ቢሊየን ብሩ እጄ ገባ። ቢሊየን ብሩን ስረጨው ስበትነው። ከዛ አባቢ መጣ። እባክህ ብሎ ለመነኝ። ዞር በል ሰርተህ ብላ አልኩና ኩም አደረኩት። ዋው! ይህንን ነው የምፈልገው። በትልቁ ትመኛለህ፣ በትልቁ ታገኛለህ። አንተ ነገ የነገ ሀገር ተረካቢ ሀብታም ነው። ብዙ ሰዎች ያንተን እጅ ያሉ፣ ያንተን እርዳታ ይጠብቃሉ። ሄላ ወንደሰን ማፊ ለማንኛውም የወንዶሰን ነው ስሜ።
እንዴት ደወልሽ? በመደወሌ ቅር እንዳላለህ እርግጠኛ ነኝ። ምንድነው ባለፈው የተገናኘን ጊዜ ሽፍንፍን የሚል ርዕስ ያለው ስክሪፕት ሰተኸኝ እኔ በሰዓቱ አልሰራም ብለሽ ተውሽ አይደል? እኔን ጠንከርበኝ ጠላትን ሽፍንፍን ብለን እናጥና ስትለኝ ይቅር ብዬ ታውኩት። ይሄንን ልትነግሪኝ እንዳልደወልሽ ተስፋ አደርጋለሁ። አይዞሽ በርታ በይ በርቺ። ያን ያህል እኮ አልተጎዳሁም። ግን ምን መሰለ 2017ን እንደዚህ መለስ ብዬ ሳያው ጸጸተኝ እና ባለፈው አመት ያቀረብክልኝን የራት ግብዣ እንደተቀበልኩህ ልነግርህ። አይ ማፊ ፊልሙ እኮ ተቀርጾ ለእይታ በቃ። አይዞሽ በርቺ ግፊ ብያለሁ። ምን ልግፋ? ፊልሙ እኮ ተቀርጾ መውጣቱን አይቻለሁ። ግን ያው ሌላ መስራት አይቀር ለዛ ብዬ ነው። አልገባሽም? ከልጅቷ ጋር ራቱንም በላ ነው ፊልሙንም ሰራን። አሁን ልትወልድ ሆስፒታል ገብታ ምጥ ላይ ነች። እኔ እኮ ከኋላ ምንድን ነው የሚጮህ ብያለሁ። ወንደሰን በቃ አቅምሽን አትጨርሺ። አንተ አቅም ያለህ ዳይሬክተር ነህ። ምጡንም አንተ ነው የምታዘጋጀው። በዚህ ቆይ ምን ልትሸጥ አስበህ ነው እንደዚህ አሯሩጠህ አካልበህ የጠራኸኝ? አንተ መጀመሪያ ምን ትገዛለህ? እኔ ልዩ እቃዎች ዝግጅት ያደረኩ ሰው ነኝ። እሺ እንዴ ቤቱን ልትሸጡ አሰብክ ወይስ መኪናውን? አሃ ያን የተንጣለለ መሬት ሹ የታሪጋት ነው። መሬት አለኝ እንዴ? መቀበሪያ። እሺ አሁን ወደ መጣንበት ጉዳይ፣ ወደ ጠራኸኝ ጉዳይ ግባ። እኔ ስራ አለብኝ። እጄ ላይ ያሉ ነገሮችን በጠቅላላ በዚህ ዓመት ለመሸጥ ወስኛለሁ። አንተ እጅ ላይ ደግሞ ምን ዕቃ ኖሮ ያውቃል? በመጀመሪያ የምተኛበትን አልጋ መሸጥ እፈልጋለሁ። ገዢው ግን በአንድ ነገር መስማማት አለበት። በምን? ፍራሽና ብርድ ልብሱን መግዛት ይኖርበታል። በቃ ይሄው ነው አይደል? ሌላው ደግሞ ገዢው ቁም ሳጥኑ እንዲገዛ ፈልጋለሁ። እንደ ፈረንጆቹ በአዲስ ዓመት አዲስ ዕቃ ልቀይር ስር ነቀል ለውጥ ያስፈልጋል ብለዋል። ጋይዘሩ ናቸው? አይ አይደል፣ አንቂው ነው። ከቁም ሳጥኑ ቀጥሎ ያሉኝን ዕቃዎች በጠቅላላ ይገዛኛል። ይህን ሁሉ ዕቃ አንድ ገዢ ነው እንዲገዛ የምትፈልገው? አዎ። ያ ገዢ ግን በመጨረሻ እስከ ዛሬ ጠብቄ ያቆየሁትን የተንከባከብኩትን ውዱን ምን ብዬ ልግለጸው? በእናትህ እሱንም ይገዛኛል። ወርቅ ነው? ወርቅ አይደለም፣ ከወርቅም በላይ ነው። አልማዝ አይደለም፣ ከአልማዝም በላይ ነው። በዚህ እንዴት ነው መኝታ ቤት ውስጥ ነዳጅ ማፍለቅ ጀመርክ እንዴ? ራሴን ነው የሚገዛኝ። ምን ነው? አይ ምንም። ወሰንክ? አዎ፣ ጊዜው አሁን ነው። እርግጠኛ ነህ ይሸጥ? አዎ። ራስን የሚገዛ ሰው እንኳን አላጣም። ግን ምንድን ነው ከዚህ በላይ መቆረጥ አለበት። ከዚህ በታች ያለው ሰውነት በጣም ብዙ ስለሆነ ገዢዎቹ ማስቀመጫ ያገኙ። አይ አይሆንም፣ ተበልቼም አልሸጥም። አንድ ላይ የሚገዛ ከሆነ ማለት ነው። ማንም ሰው ዱባ ሙሉን አይገዛም። እሺ፣ ለመሸጥ ኮንሰንክ ደውልልኝ። ማላገጫ ያገኝ ያዘው ታጓጓኛላት። ሄደ ጋሼ ሰጠው እኮ እንካ። እኔ ልመና አይደለም ለስራ ነው የመጣው። እንዴ እና እዚህ ምን እየሰራ ነው? አለኝን እየሸጥኩ። ያ ማፊያ ያመጣችሁ ሰውዬ ልብስህን አውልቀ ከተማውን ዙር አለ እንዴ? አይ አላለም። ራሳችሁን ሽጡ፣ ያላችሁን እንዲሁ እያወጣችሁ ሽጡ ብሏል። እኔ ደግሞ ያው ያለኝ ይሄ ልብስ ነው። ጋሼ ባስፈጨልኝ በሶ ላይ እንደው አንጀቴን መቁረጥ አቃተው። ና ይኸውልህ፣ እኔ እንደ ታላቅ ወንድም ልምከርህ። ይሄንን የያዝከውን ልብስ ለበስ አድርግና በጊዜ ወደ ቤት ግባ። አይ እኔ አልለብስም። ምን ተሽቀርቅሬ ቦጣ ምን ዋጋ አለው? ቤት ሌላ ደጅ ሌላ። ልክ ነህ። የሰው ባህሪ ተቀያይሯል። እቤት ሌላ ውጪ ሌላ ባህሪ ነው የሚያሳየው። የቤት ቀጋ የውጭ አልጋ ሆኗል ሰው። ግን ግድ የለህም፣ ብርድ ሳይመታ በጊዜ ብትገባ ጥሩ ነው። አይ ያዝኩትን ሳልሸጥም አልገባም። እስኪ እንደው በሞቴ እንድገዛ ምን
ደህና ነገር ይዘህ ነው? አይ ቀላል ዕቃ አይደለም። ዋጋውን የምትችሉ አይመስልኝም። አታቅራራ፣ አሳየኝና ዋጋውን እንደራደራለን። ተራ ዕቃ ይዤ ቆምኩ አደረከኝ አይደለ? ተመልከት፣ እነዚህ ልብሶች ስንት ታሪክ የተሰራባቸው ስንት ታሪክ የተሸከሙ ልብሶች መሰሉ። ስማ፣ ነገ ጠዋት በሞት ሙዚየም የሚገባ ልብስ ነው። ኧረ እባክህ የቅርስ ሌባ ልታስብለኝ። ይኸውልህ ታሪኩን ለሌላ ሰው ሽጠው፣ አሁን ዋጋውን ብቻ ንገረኝ። እሺ፣ ይሄንን ደግሞ ባይሆን ይሄ ጫማ ተመልከት። ይሄ ጫማ ይሄ ዱባይ ላይ ስንት ታሪክ የሰራሁበት ስንት ከተማ የዞርኩበት ቀላል ጫማ አይደለም። ይሄ አዎ፣ እንግዲህ ልሞክረው ይሁን ታልከኝ፣ ይሄም ዋጋው ቀላል አይደለም ግን እና የወርቅ ጫማ ረካው እንዴ? ይኸውልህ ይሄንን ጫማ በዚህ ሙሉ ልብስ ግዛኝ እንኳን ብትለኝ አልገዛም። ስፈልግ ይሄንን ጫማ አርገው፣ ይሄንን ደግሞ ልበሰው። ወደዛ ሄድ፣ ልጠብቅበት። ዞር በል። ልክ ግን ማን ነው እናስ ይሁን እኔ አጥፌ አላውቅም። ሽቶ ራሱ ማን ከየት ነው የምታመ እንዴት ነው የሚመጣልህ? ላቤ የሥራ ሰው ያልበው የለ በእውነት ላቤ ነው። ይገርም ነው። ታድለ እስቲ እኔንም እንዲያልበኝ አድርገኝና አይልም አንተና በህይወቴ እንደዚህ መሆን አላውቅም። መለስ አድርገው አንተ ፈልግ። ግን በጣም ነው የምፈልግህ። በጣም በወሳኝ ሰዓት ነው ከቻልክ። ኧረ እባክህን ሂድ። መጀመሪያ ምን ሆንክ ብለህ አትጠይቀኝም እንዴ? እንደላላ ምን ይሆናል እንዴ? እናንተ እኮ ታቀልጡናላችሁ በምላሳችሁ። እስቲ ግድ የለም አቅልጠኝ ናየው አለው እዚህ ጋር በእናትህ 2018ን እለወጣለሁ ብዬ ግንባር የሆነ ቦታ አግኝቼ በጠዋት ልጅ ከው ስል ያ ግንባራም ወንድምህ በቃ ጠራኝ። በዛብህ ወይኔ ምን ሸጦ ነው? ምን ይሸጣል? ባለጌ ነው እንጂ። ይኸውልህ የወንድምነትህን ኃላፊነት እሱን በመምከር ትወጣ። እኔ በዛብህ እኔን መመክረው አንተ አታቆመ። ሲመከር እኮ ይበስበታል። በዛብህ ማለት ከቤት ውስጥ ማንጠቀምባቸው አንዳንድ ቁሳቁሶች አሉ። ቁስ ነው፣ ዕቃ ነው። አናበስልበትም እንጂ ብንችል ብናበስልበት ብዬ አስባለሁ። አሁን ምንድን ነው እንዴ? ፎቶ አንሻረከኝ እንዴ? የቤተሰብህን ፎቶ ደርድረህ የምታሳየኝ? አየሁ ይሄን ሸበላ። እኔ አባት ምን ላድርግ እንዴ? ይሄ ሁለተኛ ልጃችሁ ቤቢ አይደለ እንዴ? እንዴ ልደቱ ደረሰ እንዴ? አይደለም። እኔና ሳሪና እና አንዳንድ ነገሮች ላይ ዲስከስ አድርገን እና ሌሎችም መነገር የሌለባቸውን ነገሮች ተወያየንና ይሄን ልጅ ማሳደግ ለሚፈልጉ ሰዎች ልንሰጠው አስበናል። ምን እንዲህ ለፍታችሁ አሳድጋችሁ መከራችሁን በልታችሁ የሰው ፊት ገርፏችሁ አሳድጋችሁ በነፃ ነፃ አይደለም። ይሄ በገንዘብ ነው። ገንዘብ የሆነ ነገርማ ይቦጨቃል እንዴ? በነፃ ከባድ ነው። ይሄ እኮ ዳይፐር ጥሏል። ለዳይፐሩ ስንት ወጪ አወጣል፣ ስንት ገንዘብ አወጣል። በነፃማ ይከብዳል። አለው የሆነ ነገር አለ። በቻይልድ ትራፊኪንግ ልታስጨመድጂ? ኧረ እባክህ ልታስጠይቀኝ? በጣም ጮህ አትጩህ፣ ረጋ በል እንጂ። ምንድን ነው? ቀስ ብለን እንነጋገር እንጂ እንዴ። ይሄ በድብቅ ነው የሚሰራው። ምንድን ነው እንደዚህ ብሎ መበጥረቅ? እኔ ግን ይሄ ቢዝነስ አዋጭ አይመስለኝም። እጃችሁ ላይ በቂ የምርት ክምችት ሳይኖር ዘው ብላችሁ የምትገቡበት አይደለም። በቤቢ አዋጭነቱን አይተን በላይ ለመውለድ አስበናል። ይሄ እቅዳችን ነው። እንግዲህ ቆይ በላይ ብላችሁት ተቀባይ ባታገኙ የጋሽ ዘሩን ቤት መዋለ ሕፃናት ልታረጉት ነው እንዴ? እዚህ ስጋ አይ ማለት አንተ ብቻ እንደምንም ብለህ ልጁን የሚረከቡ ይሄ ለማሳደግ የሚፈልጉ ሰዎች አሉ አይደል? እነሱ እንደምንም ብለህ ተሯሩጠ መስል ይዘና አለ። እንግዲህ ምንም ችግር የለም። በአንድ ሀሳብ ከተስማማን ያው ተፈራርመን ፋብሪካውን መትከል እንችላለን። አሳስብም። አንተ ምን ሆነ ነው? አሁን የመሰረት ድንጋዩን አሳዩ አይደል እንዴ? ከዚህ በላይ አለ ሌላ እንዴ? ይልቅ ምንድነው ከሱ ውጪ አንድ ሀሳብ ልንገርህ።
አንዳንድ ሰዎች አስቸጋሪ ናቸው። ምንድነው አሁን ለምሳሌ ባሎች መውለድ ይችሉና ሚስቶች ደግሞ በአንዳንድ ችግር የተነሳ ላይወልዱ ይችላሉ። እነዛ ሚስቶች ደግሞ ባሎች ሌላ ጋር ሄደው እንዲወልዱ ያው ይፈቅዱላቸዋልና ሄደውም በቃ አልገባኝም። ባሎች መጣልኝ። እንደዚህ ነው እንደ እኔ እኮ አልገባኝም ነበር። ኧረ ለዚህማ እቸገራለሁ። ግዴታ እኮ ነው መቸገር። እቸገራለሁ። ግን አንተ እኮ እንደማታስቸግር አውቃለሁ። ምን ችግር የለብህም በዚህ ጉዳይ። ግን ምናልባት እንደው ሳሪና ካልተስማማች ወዳ ነው ግዴታዋ። ምን ቢዝነስ አይደል? ገንዘብ የሚመጣበት እኮ ነው። አንተ እንደዚህ አይነት ፊት መስጠት አያስፈልግም። ግዴታዋ ነው። እንዳትከራከረኝ አንተ ራሱ። ዳር ምን አይነት እንደ ጭራቅ ቤተሰብ እንደ በሚስት አልሰማሁም ምን እንዳልከ። ለዛሬ ነው ግን ሻሼ አብ ወይ ማፍየው ወይ ተጠራናለሽ ብላችሁ ተሳስባችሁ እየጠበቃችሁ ነበር። እንዴት ተከታትላችሁ የምትገቡ? ለውጥ ላይ ነን። ኧረ ጥሩ። እንዴት ነው? እራት የለም እንዴ? ኧረ ማፍየ እንዲች ብለሽ እንዳታስቢ፣ ሁሉ ዝግጁ። ይሄ ራስን ወይም ያለንን ነገር መሸጥ የሚለውን ሀሳብ ምን አደረሳችሁት? በቃ ምን ያላችሁን ነገር በቃ ያለንን ነገር ሁሉ ለመሸጥ በዝግጅት ላይ ነን። ሜኖ ነው ሜኖ really መምረጥ እችላለሁ? ምረጭ ፈለግሽው ምረጭ። ለዛሬ ለራት ምን ይሁንልሽ? ምረጭ። ሁሉም አለ። ለነገሩ ወጥ ቤት ምግብን የእሷ መጠጥ ተምረው ዲግሪ ከጫኑት ሰዎች እናንተ ያላችሁ መረዳት ጣራ ነው። ነው መስቲ ማን 12 እኮ ነው ዋናው። ወዴ እኔ ይህን ቤተሰብ ለማብቃት የሄድኩበትን ርቀት የሄድኩበትን ጥረት መክኖ እንዳይቀር ስላደረጋችሁ በጣም ምንም አይደለም። ያው ሀሳቡ ቀለል ያለ ስለሆነ ለማሰብ ብዙ አልተቸገርንም። ምረጫው ይሞታል ታዲያ አንተ ምንድን ነው እንደዚህ ተንበዛብዘህ የመጣው? ያ ሞቲቬሽናል ስፒከር በህይወቴ ከገባ በኋላ ብዙ ነገሮች ይመላለሳሉ። አስተምሮ ተመችቷል ማለት ነው። በጣም እንጂ በጣም በህይወቴ ብዙ ለውጦች ነው ያየሁት። በጣም ብዙ ለውጦች። ምን የተለየ ነገር ቢሰጥ ነው? ምን አለ መሰለሽ፣ አልሰማሽውም ማለት ነው። አንቺ ሌላ ቦታ ነበርሽ፣ እኔ አጠንጥኜ ነው የሰማሁት። ምን አለ? የሰው አትመኙ፣ የሰው የተመኛችሁ ቀን መጨረሻችሁ አያምርም የምትለዋ ቃል ውስጤ ገብታ ተዘርታ በቅላ ብዙ ነገሮች ተሰምተውኝ ልክ አሬ ሰውየውን ስም አታጥፋ። መች እንደዛ አለ እንዴ? አስተምሮ በሙሉ የሰውን እንድንመኝ አይደል እንደሚገፋፋው። በፍርዱ ግን ማይንዴ ቆንጆ ስለሆነ በተቃራኒው ወሰንኩት። እናማ የሰውን ባለመመኘት መጨረሻ እንዲያምር ስለምፈልግ ወሰንኩ። የሰው ገንዘብ ተመኝተ ነበር እንዴ? ኖ መኒ የሰው ሚስት ማናት እሷ? አንቺ ሐሰተኛ መረጃ በማቀነባበር ከህጋዊ ባልሽ አፋትቼ ወደ ራሴ እንድትመጪ አደረኩሽ። ለዚህ ደግሞ እኔ በፍርዱ ቅጣት ያስፈልገኛል። እናማ የሰው ሚስት በመንጠቅ ክስ ራሴን እከሰዋለሁ። በፍርድ እከሰዋለሁ። ቤቷ
እንዳለው ራስን መሸጥ እንደዚህ ዝም ብሎ ቀላል ነገር አይደለም። ጉዳዩ ራሳችሁን ባላችሁበት ላይ ማሻሻል ነው። አሁን ለምሳሌ እነ ሻሼ አቀራረባቸውን ለወጡ፣ አዲስ ነገር በስራቸው ላይ ጨምሩ ማለት ነው። እድገት የሚጠጣ ነገር፣ ትኩስ ነገር ይሁንላችሁ፣ ቀዝቃዛ ነገር ሜኖ ላይ አይቶ ማዘዝ አይችሉም እንዴ? ምን ይሁንላችሁ? ምን ይምጣላችሁ? አቢ ውሃ አልኩሽ እኮ። ለእኔ ጃምቦ አድርጊልኝ። አንቺ እንደዚህ ነው እንዲያሰለጠንኩሽ። ቀጥ ብለሽ ቆመሽ መጠየቅ ያለብሽን ነገር ጠይቂ። እቺ ሴትዮ ምን አድርጊ ነው የምትለኝ? እሺ ከውስጥ ይሁን ቀዝቃዛ ከውጭ ይሁንላችሁ። ለእኔ ትንሽ ቀዝቀዝ ያለ እውነትም እነዚህ ሰዎች ቀድመውናል። ቢያንስ ሰው ሲቀየር አበረታቱ፣ አፕሪሼት አድርጉ። አባቢ ብሎ ያሳደገውን ልጅ ለመሸጥ እንደ ሱቅ በደረቴ ይዘህ ስትዞር እንደነበረ ሰማሁ። ምን አገባኝ? ከራሴ ልጅ ውጪ ማንንም ለመሸጥ አልሞከርም። አትዘለብ። ሌላው እየመጣ ነው ይመጣል። ምንድን ነው ደግሞ? እኔ እኮ የእናንተ ለውጥ በጣም ነውጥ የሆነ ለውጥ ነው። ምንድን ነው መቼም ያው ተመረሻል አይደል? እንደምን አንብቤዋል። አንብቤዋል። 2500 ብር ምግብ ነው አይደል? ነው። አዎ ልክ ነሽ። ቁማት ያንቺ እኮ ስታነቢ ጎበዝ ነሽ፣ ጎበዝ። ውሃ 100 ብር ማለት እንግዲህ መቼም ካላስቸገርናችሁ ልንዘጋ ስለሆነ ሂሳብ እንድትሰጡን ነው። በገዛ ቤታችን በገዛ አስቤዛችን ከፍለን ነው የምንበላው። እንግዲህ ያላችሁ ሽጡ ተባላችሁ። ያለንን ነው የምንሸጠው። በቃ ያለንን እየሸጠን ያለንን። እናንተ ሰዎች እንዴት ቢነገራችሁ ነው የሚገባችሁ? እንዴት ቢነገራችሁ ነው የምትረዱት? እኔ ይሄን ስልጠና ትቼዋለሁ። በቃ ትቼዋለሁ። ይኸውልሽ እንደዚህ ብሎ ነገር የለም፣ እንደዚህ ብሎ ነገር የለም። አንቺ እኔ እኮ ገዢ ፈልጌ አግኝቼ ቀብድ ከበለው በኋላ ለምንድን ነው ስልጠናው የሚቀረው? ድፍረቷ በእናታችሁ! ኧረ ወይኔ! እኔ እኮ ብርድ ልብሴንና ፍራሼን ሽጬዋለሁ። በዛብህ በእጄ ልጠፋ ነው። በዛብህ! ኧረ በዛብህ! እኔ ነኝ በዛብህ። አረ ወደዛኛ ቁርስ እንሰራለን። ገና የምትነግሩን ንገሩንና እንበተን። ተሰብስባችሁን ተነግሯችሁ በገባችሁ እንኳን ለየብቻ ተበተናችሁ። ተነስተን ስራ እንሂድ። ቁጭ ብለን እሱ ምን ያርግዛ? ለምን የጠራችሁ ነው? ግባ ቁጭ በል። ደግሞ ምን ልትመክሪኝ ነው? ይኸውላችሁ የስልጠናው ዓላማ መንገዱን ስለሳተ ማስተካከያ እንሰጣለን። ልብ ብላችሁ አድምጡ። ለዚህች ቀን እንኳን አደረሳችሁ። በመጀመሪያ በመድረሳችን ደስ ያለህ አትመስልም። ምን ጉድ ነህ አንተ? ስላልተሸጥን በጣም ተናዳል። ይህ ቤተሰብ አይደለም በሞቲቬሽናል ስፒከር የሃይማኖት አባቶች፣ የሀገር ሽማግሌዎች ቢመክሩት አይቀየርም። አንተ ሰውዬ አልሞታለህ ወይና ጨርሰን በቃ ምንድን ነው የምትፈልገው? የእናንተ ስር ነቀል ለውጥ ነው የሚያስፈልጋችሁ። ሰው ምን አይነት ግራ የገባው ነገር ነው የሚያወራው? ጃለቱ እባክህ ማነህ አሌክስ? እስቲ ትንሽ ቀለል እሺ ማፊዬ፣ ራስን መለወጥ ማለት መሸጡን ትተን ደግሞ ልንለወጥ ነው እንዴ? ቀለል አድርገው እያልኩ አሌክስ፣ ቀለል አድርገው እያልኩ። እሺ በመጀመሪያ ደረጃ ራሳችሁን ማሻሻል ማለት ገብቷችኋል? እኔ ምንም አልገባኝም። ቆይ ራሳችንን መለወጡን ነው የምናሻሽለው? ማፊ፣ እነዚህን ሰዎች ለመለወጥ የተቻለኝን ሞክሬያለሁ። ሶሪ ማፊተኝ አንተ የትውልድ መቀስ አንተ ባል መልስልኝ፣ አንላቀቅም ዛሬ። ተዋት፣ ይሄ የነቃ ትውልድ ባህሪ ነው። የስልጠና የፍሬ ናት። ተረጋጊ እንጂ ምን አድርጎ? ምኑን ተረጋጋው ማፊዬ? በፍርዱ የዚህን ሰውዬ ምክር ሰምቶ ይኸው እራሱን ፍርድ ቤት ሊያቆም ዝግጅቱን አጠናቆ ጨርሷል እኮ። ታዲያ ሄዱ እንዴ ያስጨነቀሽ? የምለው አልገባችሁም እንዴ? ወደ ቀድሞ ባሌ ሊመልሰኝ ነው እያልኳችሁ እኮ። አሌክስ፣ ይሄን ቤተሰብ ምንድን ነው ያስነካው? ማፊዬ፣ ለውጡ እየታየኝ ነው። ልፋቴ ሜዳ ላይ አልቀረም። ቤተሰቤን መልስልኝ።
መውጣት እንደ መግባት ቀላል አይደለም።